ሰላም እንዴት ናችሁ? የተከበራችሁ ኢትዮጵያውያን፣ ይሄ እንግዲህ ጊር በሚል የማቀርብላችሁ 12ኛ ቪዲዮ ነው። ዛሬ በቀኑ በፈረንጆቹ ሴፕተምበር 16 ነው። እንግዲህ ጊር 11ኛ የሚለውን ስጨርስ መጨረሻ ላይ ማለት በቂ መሬት አለ፣ በቂ ቦታ አለ እና እኛ ግን ማለት ይሄንን አድሚኒስትሬቲቭ ባውንደሪዎቹን እንደ ባውንደሪ አድርገን ወስደን ማለት እንደ ፊዚካል አሁን የኢትዮጵያ ውስጥ የሚስተዋለው ችግር ምንድን ነው? ሰዎች እንዳልኳቸው አሁን ለምሳሌ በኦሮሚያ እና በአዲስ አበባ አስተዳደር መካከል ችግር ስላለ ነው አዲስ አበባ ማስፋት የማይቻለው ይላሉ። ስለዚህ አድሚኒስትሬቲቭ ባውንደሪ አለ፣ ፊዚካል ባውንደሪ አለ። አዲስ አበባን ለማስፋት እንግዲህ ማለት አስተዳደራዊ የሆነ ስለዚህ አስተዳደራዊ ማለት ምን ማለት ነው? ዝም ብሎ የስምምነት የሀሳብ የህግ ጉዳይ የአሰራር ጉዳይ ነው እንጂ ፊዚካሊ መሬት ላይ የተቀመጠ አዲስ አበባን ከዚህ በላይ ማስፋት እንዳይቻል ያደረገ ለምሳሌ አደገኛ በረሃማነት ወይንም ደግሞ ሊታለፍ በማይችል ሐይቅ ወይም ባህር መከበብ ወዘተ አይነት ነገሮች እንደዚህ አይነት ችግሮች የሉ። አዲስ አበባን እንዳናሰፋና ወይንም አዲስ አበባን ብቻ ሳይሆን ሌሎችን ከተሞች በሚገባው መልኩ እንዳናሰፋና ከተሜነትን እንዳናፋፍም የሚያደርገን ነገር ያለው በረዶ ያለው ዝናብ እየጣለ ነው መሰለኝ። አይ ሆፕ ትሰሙኛላችሁ ወይስ እንዴት ነው ነገሩ? ይሰማል ድምጼ ብዬ አስባለሁ። ዝም ብዬ ለፍልፌ ሆፕፉሊ መስኮት መዝጋት ድምፁን ይቀንሰዋል ብለን እና እንግዲህ አስተዳደራዊ እንትን አለ ነው ድንበር አለ። ግን የአስተዳደራዊ ድንበር የአሰራር ነው፣ ህግ ነው፣ ወረቀት ነው ማለት ነው፣ ስምምነት ነው እንጂ ፊዚካል አይደለም፣ አካላዊ አይደለም፣ ቁሳዊ አይደለም። ስለዚህ ከሰው አቅም በላይ ወይንም ሊፈጠር የማይችል ሊስተካከል የማይችል ወይንም ለማስተካከል በጣም የሚከብድ ነው። ሰዎች እኮ ፊዚካል ባውንደሪ ራሳቸው አልፈው ሲንጋፖር አሁን ቦታ አጥሯቸው ሆላንዶች ከዛሬ ስንትና ስንት ዓመት በፊት ከሐይቅ ከውቅያኖስ ላይ ቦታ ወስደዋል። ላንድ ሪክላሜሽን አድርገዋል። ከውቅያኖስ ላይ ነው ብላችሁ ሲንጋፖሮችም አሸዋ እየገዙ ሪክሌም አድርገዋል። የፓልም ትሪ ሲቲ የሚባሉትን ማነው ዱባይ ውስጥ ያሉትን ቦታዎች እንግዲህ በማያያቸው ሰው የለም። እነሱም ሪክሌም የተደረጉ ናቸው። የሀገር አሸዋ ተደፍቶ የተሰሩ ከተሞች ናቸው። ሰዎች እንደዚህ አይነት ፊዚካል የሆነ ላይክ ነው ቁሳዊ የሆነ ሊታለፍ የማይችል ከባድ የሆነ ባውንደሪ ራሱ አልፈው ዴቨሎፕመንት ይሰራሉ ነው ማለት። እኛ ፊዚካል ባውንደሪ የለብንም ማለት አዲስ አበባ ሆነ ሌሎቹ እንግዲህ ከሞላ ጎደል የምናውቃቸው ናቸው ከተሞቹ በሙሉ አይደለ። ባህር ዳር ጣና ሐይቅ አለው፣ ግን ወደዛ ብትሉ የአገር ቦታ ነው ያለው እንዳለ መስፋት የሚችል ነው። መቀሌ ፊዚካሊ አላውቀውም፣ ነገር ግን እንትን የለም። እኔ ማውቀው መቀሌን የከበበ የሆነ ሐይቅ ወይንም የሆነ ማይቻል ወይንም በረሃማነት ወዘተ የለም። መስፋት የሚችለውን ያክል ይሰፋል። ሴም ቲንግ ነው ላይክ ነው ሌሎቹ ከተሞች በሙሉ ሐዋሳ፣ ጅማ፣ ደብረ ብርሃን whichever city it is መስፋት የሚችለውን ያክል መስፋት ይችላል። አዲስ አበባም እንደዛ ፊዚካሊ ሬስትሪክት ያደረገው ያቆመው የወሰነው ነገር የለም። ያለው ምንድን ነው? ዝም ብሎ የፖለቲካ ባውንደሪ አለ እና እኔ አሁን አንድ ላመጣላችሁ የፈለግኩት ነገር ምንድን ነው? ህገ ክራሲ የሚለው መጽሐፍ ላይ እኔም መጽሐፉን ፕሮሞት ለማድረግ አይደለም ማለት ጽንሰ ሀሳቡን ለማምጣት ነው የፈለግኩት። አሁን ላይ ነው for this specific purpose ስለ እንትን ያወራል። አሁን ታውቃላችሁ አንዱ እንግዲህ በፖለቲካ ካለው ክርክር የግል ንብረት ትክክል ነው አይደለም የሚል በቃ ላይ ነው የለየለት በጣም ሰፊ ክርክር አለ። የግል ንብረት የሚባል ነገር መኖር የለበትም። ምክንያቱም አሁን ሶሻሊዝም ወይም ኮሚኒዝምን ከወሰዳችሁት የግል ንብረት መኖር የለበትም። ምክንያቱም የግል ንብረት ስትወስድ የሁሉም የጋራ ከሆነው ንብረት ላይ እየወሰድክ ነው የሚባል ነገር አለ፣ እየሰረክ ነው። ነገር ግን ስለዚህ ይከራከራሉ አንዳንዶቹ ላይክ ነው የግል ንብረት ትክክል ነው መኖር አለበት ኢትስ ፕሮፐር። አንዳንዶቹ ደግሞ የግል ንብረት መኖር የለበትም የሚባል ነገር አለና
ያን ክርክር ለማሸነፍ ወይንም ለዛ ክርክር ጆን ሎክ the two treaties of government በተለይ ደግሞ the second treaties of government የሚለው ላይ ጥሩ አድርጎ የግል ንብረትን ማለት ለምን የግል ንብረት ልክ እንደሆነ ጥሩ መከራከሪያ ያቀርባል ማለት ነው። ሌጋል ነው ህጋዊ ነው በሚል ማለት ነው። እና ሙሉን አላነበውም ምክንያቱም እኔ እንግዲህ ተርጉሜን ያስቀመጥኩት በእንግሊዘኛውም አለ በአማርኛውም አለ። ሙሉን ለምን ሙሉን ላንብበውና አይ ዶንት ኖ ታይሙ እንዳይወስደው እንግዲህ ቁንጽል እንዳያው ማለት ነው። እኔ የፈለኩት ሐሳቤ ምንድነው ዝም ብለን ራሳችን የፈጠርነው ሬስትሪክሽን ነው እንጂ ራሳችን የፈጠርነው ድህነት ነው እንጂ ራሳችን የፈጠርነው ውስንነት ነው እንጂ ተፈጥሯዊ የሆነ ልንሻገረው የማንችል ከኛ አቅም በላይ የሆነ እንትን የለም ነው ወሰን የለብንም። ነገር ግን በአእምሯችን ወሰን ከአካላዊ ቁሳዊ ከሆነ በላይ የሆነ ወሰን ፈጥረን ሪሊ ኢኮኖሚክ ዴቨሎፕመንታችንን አፈር ከደም ያስበልተናል። አሳይቻችኋለሁ እንግዲህ ባለፈው ማለት ማን ነው ስሙ ይሄ አይኤፍኤስ ሪፖርት ላይ የኢትዮጵያ በማታ በሳተላይት ሲታይ ድቅድቅ ያለ ጨለማ ነው። ድቅድቅ ያለ ጨለማ ነው እና እንደዚህ አይነት ጨለማ ውስጥ የሚያኖረን አካላዊ የሆነ ከአቅም በላይ የሆነ በሰዎች ሊፈታ የማይችል እልም ያለ በረሃ ስለሆነ ወይንም ደግሞ ሐይቅ መሃል ስላለን ወዘተ ወዘተ አይደለም። ወይም ሐይቅ ባህር ወይንም ውቅያኖስ መሃል ስላለን አይደለም። እኛ ራሳችን የፈጠርነው ውስንነት ነው። አደህይቶላን ላይክ ነው በሀገር ደረጃ አደህይቶናል፣ ኋላ አስቀርቶናል። ይሄ ግንዛቤያችን ማለት ነው እና አይ ሆፕ ይሄንን ነገር ብንረዳው ይሄንን አእምሯዊ ወሰን አስሮ ያስቀመጠንና እንደዚህ የምድር ጨለማ ውስጥ የሚያኖረን የምድር ጨለማ ብላችሁ ማታ ፎቶ ሲነሳ ያለውን ነገር ነው እና እንደዚህ ገጠሪነት ውስጥ የሚያኖረን 22% የኢትዮጵያን ሕዝብ ገጠሪነት ውስጥ የሚያኖረው አይነት ይሄንን ችግር ያጋለጠን የአስተሳሰባችን ግድፈት ነው የሚል እምነት ነው ያለኝ ማለት እንግዲህ የአስተሳሰብ ግድፈቱን ምን አመጣው አስቸጋሪ ነው እንዳልኳችሁ። አሁን በምን ትገልጹታላችሁ? አንድ ሰው ቤት ውስጥ ሻንጣ ላይ ከተኛ ገብቷችኋል ማለት how do you explain it? ምን ስለሆነ በምን አይነት ሳይካትሪ በምን አይነት አይ ዶንት ኖ እንግዲህ ሳይካትሪስቶች ኤክስፕሌን ያርጉት እንጂ ሰው ላይ ያደርገው የሚችለው አይመስለኝም። እና እንትኑን ላንብብላችሁ የግል ንብረት ከጋራ የሆነው ላይ ወስደን አሁን ጆን ሎክ የሚለው ጠቅላላው ሐሳቡ ምንድነው መሰላችሁ? አው ምድርና ሞላዋ የሁላችንም ነች አይደለም ማለት አሁን ለምሳሌ የማን ነው ምድር? የኔ ነው ላይክ ነው what is the foundation for property right? የኔ ነው የምንለው ከምን ተነስተን ነው? ምድርና ሞላዋ የሁላችን ነው፣ የጋራ ንብረት ነው ማለት ለማንም በስሙ እግዚአብሔር የሆነ በብረት እዚህ ጋር በወርቅ ምናምን ጽፎለት ከዚህ እስከዚህ ያለው እንትና ነው ምናምን ብሎ አልሰጠው አይደለም። እኛ ነን የፈጠርነው የፕሮፐርቲ ራይት ማለት እና የሚለው ምንድነው? አው ምድርና ሞላው በጋራ የሁላችንም ነች ነው የሁላችንም የማንም አይደለም። ይገርማችኋል። አሁን ቦርደሩ ምናምን ያመጣ ነው እኮ በኋላ ነጎድጓዱ የመኪኖቹን እንትን ምንድነው ስም ዋሬቨር እያስጮኸ ምድርና ሞላዋ የሁላችንም ነች። ለማንም ማለት እግዚአብሔር በበርዝ ራይት በምናምን ይሄ አንተ ነው ብሎ የሰጠው ምድር የለም። የሁላችንም እኩል መሬት ነው። ነገር ግን የሁላችንም እኩል መሬት ስለሆነ አሁን የሌሎቹ የሶሻሊስቶቹ ምናምን አርጊውመንት ምንድነው? የሁሉም መሬት ስለሆነ ማንም የኔ ነው የሚለው ነገር መኖር የለበትም፣ የጋራችን ነው። ያንን የሚሉት ለምንድን ነው? ፕሮፐርቲ ራይትን ለመከላከል እና ላይክ ነው ይሄ የመደብ ትግሉን ምናምን ለማጧጧፍ ነው። ነገር ግን ሎክ የሚያመጣው አርጊውመንት ምንድን ነው? የሁላችንም ከሆነችው ምድር እያንዳንዳችን የምንወስድበት መርህ ከሌለ ለራሳችን ጥቅም ማለት ነው ንብረቱ የጋራ መሆኑ ጥቅም የለውም። ምክንያቱም ንብረትነቱ ንብረት የሆነው እና አስፈላጊም የሆነው ለምንድን ነው? ከዛ ወስደን ልንጠቀማቸው የምንችላቸው ነገሮች በመኖሩ ነው። ስለዚህ መሬት የጋራ ነው። የጋራ መሆኑ ግን
ልንጠቀምበት ካልቻል ምን ይረባል ነው። ስለዚህ ጉዳዩ ላይክ ነው የጋራ ነው በኢንታይትልመንት ደረጃ ቢኮዝ ኖባዲ ኦውንስ ኤኒ ስፔሲፊክ ላንድ ላይክ ነው። ቻይና ውስጥ ያለው መሬት ማለት አሁን አንድ ቻይናዊ ከኔ የበለጠ መብት በቻይና ለምንድን ነው የሚኖረው ነው? ምንም ምክንያት የለም እኮ ታውቃላችኋል። እስቲ አስቡት፣ እንትኑን አንሱት። ይሄ አሁን የድንበር ምናምኑን አንሱትና ፊዚካል ያለንን ልዩነት አንስታችሁ ከኔ የተሻለ መብት የሚኖረው ምክንያቱም ለቻይናዊ የቻይናው መሬት ተብሎ የተሰጠበት የሆነ ተፈጥሯዊም ሆነ ምናምን ስርዓት የለም። የሁላችንም የጋራ ንብረት ነው። ነገር ግን ይሄ ነገር የሁላችንም የጋራ ንብረት ነውና በጋራ የምንከፋፈልበት መዋቅር አዘጋጅተን ማለት ለምሳሌ አንድ መጠቀም ስፈልግ እኔ በዓለም ላይ ያሉትን ሰዎች ሁሉ ፍቃድ መጠየቅ ያለብኝ ከሆነና የሁሉንም ሰው ስምምነት ማግኘት ያለብኝ ከሆነ በኋላ ላይ አሁን እዚህ ጽሑፍ ላይ ሳነብላችሁ እንደምታዩት ጆን ሎክ እንደሚለው ምድርና ሞላዋ በሙሉ በምግብ ተሞልታ እኔ በራብ ልሞት ነው። because if I have to go around and ask everybody for their permission እያንዳንዱን ሰው እዚህ አካባቢ የሆነ አፕል አለ፣ ሙዝ አለ፣ ብርቱካን አለ እና የጋራ ንብረታችን ስለሆነ ከዛ ለመብላት እባክህ ፈቃድን ስጠኝ ብዬ እያንዳንዱን ሰው እየጠየቅኩ መዞር ካለብኝ በቃ ዓለም በሁሉ ነገር ተትረፍርፎ እኔ በራብ ማለቄ ነው እና ያ ደግሞ አክሰፕታብል አይደለም፣ ትርጉም የለውም ነው። ስለዚህ እያንዳንዱ ሰው ከተፈጥሮ ጸጋው በጋራ ለሁላችንም በኩልነት ከተሰጠው ጸጋ በአንድ አይነት መርህ ላይክ ነው መርሁ ላይ ነው እንጂ መስማማት ያለብን በአንድ አይነት መርህ ሄዶም ወስዶ ራሱን መጥቀም መቻል አለበት። መርሁን ነው ማክበር ያለበት እንጂ እያንዳንዱን ሰው እየዞረ እናስፈቅድ ካልን ስንጠባበቅ ማለቃችን ነው። ምድር ሞልቶ ተትረፍርፎ ሁሉ ነገር ተሰጥቶ እያለ በራብ ልናልቅ ነው እና ላንብብላችሁ። ምንም እንኳን ምድርና ሌሎች ፍጥረቶች በሙሉ የሁሉም ሰው የጋራ ንብረት ቢሆኑም እያንዳንዱ ሰው ግን የራሱ የግል ንብረት ነው። አንዱ የመጀመሪያ አርጊመንት ማለት ዓለምና ሞላው ሁሉም ነገር የጋራ ንብረት ነው። ነገር ግን እኔ የራሴ ንብረት ነኝ። በራሴ ላይ እንደፈለግኩ አድርጌ ያዛለሁ። ኦፍ ኮርስ ራሴን አላመጣሁትም፣ ከእናትና አባቴ ነው የመጣሁት። እነሱም ከእናትና አባቶቻቸው ነው የመጡት። ምን ልላችሁ ነው? ከሄድን መጀመሪያ የመጣው ሰው የራሱ አይደለም፣ ከሆነ ነገር ነው የወጣው። ወይ እግዚአብሔር ፈጥሮታል፣ በእግዚአብሔር የምታምኑ ከሆነ ወይ ደግሞ ኢቮሉሽን አምጥቶታል። ስለዚህ የኔ ነው ሰውነትህ የኔ ነው ብሎ እናትና አባቴ ራሱ ሊያዝ አይችልም። በተለይ ለአቅመ አዳም ከደረሱ ሙሉ ሰው ነኝ፣ በራሴ የፈለግኩትን ነገር ማድረግ እችላለሁ። አም ኢንዲፐንደንት ሰርቼ ራሴን ማኖር እስከቻልኩ ድረስ ነፃና ገለልተኛ ሰው ነኝ። ማንም ሰው በእኔ አካል ላይ ስፔሻል ራይት የለውም። የላይክ ነው ጉልበቴን፣ ሀብቴን፣ ነገሬን በመሰለኝ መልክ የመጠቀም ነፃነት ተጎናጽፌያለሁ። ተፈጥሮን የሰጠኝ ይህን ሰው አይደለም የሰጠኝ። ምንም እንኳን እናትና አባት ስልጣን አላቸው ቢባልም ስልጣናቸው በስራቸው እስካለው ድረስ ነው። እስካበሉኝ፣ እስካጠጡኝ፣ እስካኖሩኝ፣ እስከመገቡኝ ምናምን ድረስ ነው። the moment I go out I become an independent። ምናልባት ውለታ መክፈል ሊኖርብኝ ይችላል። ከዛ በተረፈ ግን ነፃ ሰው ነኝ። ራሴን እንደፈለግኩ ነው ማድረግ የምችል ሰው ነኝ። ኢንዲፐንደንት ነኝ። በዚህም አካሉ ላይ ከእርሱ በስተቀር ሌላ ማንም ሰው መብት የለውም። የሰውነቱ ድካምና የእጆቹ ስራ በአግባቡ የእርሱ ናቸው ማለት እንችላለን። ስለዚህ ስለ ግል ንብረት ማስረጃ እያቀረበ ነው። ስለዚህ ሰውየው የራሱ ከሆነ በእሱ አካል ላይ ደግሞ ከእሱ በስተቀር ሊያዝበት የሚችል ማንም ሰው ከሌለ በእጁ ሰርቶ ደግሞ የሚያመጣው ነገር የእርሱ ነው። አይ ቲንክ ሎጂኩ ገብቷል። ስለዚህ በስራ የኔ ያደረግኩት ነገር የኔ የግል ንብረቴ ነው ማለት አሁን የሁላችንም ነው ግል ንብረት ማለት ንብረቱ በሙሉ መሬቱም፣ በዓለም ላይ ያለው መሬት፣ በዓለም ላይ ያለው ውሃ ወዘተ የሁላችንም የጋራ ንብረት ነው። ነገር ግን ያን በጋራ የሚገኝ ንብረት እኔ የራሴ አዛዥ ሰው ስለሆንኩኝ፣ ሙሉ ሰው ስለሆንኩኝ ከተፈጥሮ ከሚገኝበት ሁኔታ ላይ አውጥቼ ደረጃውን ከፍ ካደረኩት it's going to be mine ነው የኔ ነው የሚሆነው። አይ ያንተ አይደለም የሁላችንም ነው ካልን ማለት ምድር ሞልቶ ተትረፍርፎ ሳለ ሳንበላ፣ ሳንጠጣ፣ ሳንለብስ፣ ቤት ሳንሰራ፣ ሳንገነባ ልንኖር ነው ማለት። ምክንያቱም I have to ask permission from everybody else እና በጣም ኢንኤፊሽንት ነው።
ምክንያቱም መሬቱ ንብረቱ ያለው ለምንድን ነው? ልንጠቀምበት ነው። ሌላ ዓላማ የለውም ነው። ኦንሊ ቲንግ ስንጠቀምበት ኮንሲደር ማድረግ ያለብን ነገር ምንድን ነው? በምንጠቀምበት ጊዜ በኋላ ላይ ችግር በሚያመጣ መልኩ ለምሳሌ አሁን ለምሳሌ ፋብሪካ መስራትና መጠቀም መብቴ ነው። ፋብሪካ ሰርቼ ስጠቀም ግን ከፋብሪካ የሚወጣው ቆሻሻ አካባቢ የሚበክልና የሌሎችን ሰዎች ጤና ምናምን የሚጎዳ ከሆነ ኃላፊነት አለብኝ። ቢካውዝ የሌሎችን ሰዎች ኮመን ነገር እየጎዳው ነው። አይደር የአካባቢ ጥበቃ መስራት አለብኝ ወይንም ደግሞ ለዛ ለማደርሰው ጉዳት መክፈል አለብኝ። አሁን በቃ ሰስተነብል ዴቨሎፕመንት ማለት ይሄ ነው፣ ሌላ ነገር የለም። ስለዚህም ምንንም ነገር በተፈጥሮ ከሚገኝበት ሁኔታ አንስቶ ከግል ድካሙ ወይም ስራው ጋር ሲቀላቅለው ያንን ነገር የኔ ነው ማለት ይችላል። በዛም የግል ንብረት አድርጎታል ነው። ስለዚህ ለምሳሌ አሁን ብትወጡ ደን ውስጥ ነው ብላችሁ ወይንም የሆነ ቦታ ላይ ፍራፍሬ ልታገኙ ትችላላችሁ። ማንም ያለ ወፍ ዘራሽ የሆነ ነው ማለት ቡና ምናምን ራሱ አለ ይባላል ኢትዮጵያ ውስጥ ወፍ ዘራሽ የሆነ ቡና ያንም ላይ ነው የጫካ ቡና የሚባል ማንም ያልዘራው ራሱ የሚበቅል። እዛ ጋር ሄዳችሁ ጆንያ ይዛችሁ ሄዳችሁ ቡና ለቅማችሁ አንድ ኬሻ ቡና ይዛችሁ ብትመጡ በተፈጥሮ ለሁላችንም የሚገኝ ነገር ነው፣ የጋራ ንብረት ነው። but I don't have to ask anyone any permission። ማንንም ሰው ፍቃድ መጠየቅ የለብኝም። ሄጄ ኬሻ ይዤ ያንን ቡና ለቅሜ ካመጣው የኔ ንብረት ሆኗል። ይሄንን ለማድረግ ግን የዓለምን ሁሉ ንግድ የዓለምን ህዝብ ሁሉ ፍቃድ መጠየቅ አለብህ ከተባለ አደጋ ላይ ነው የምንወድቀው ሁላችንም። ምክንያቱም አስቡት፣ አሁን ለምሳሌ አንዱ የኢትዮጵያ ደን ውስጥ መኖሩንም አታውቁትም አብዛኞቻችሁ። አንድ እዛ አካባቢ የሚገኝ ሰው ደን ውስጥ እንደዚህ አይነት ነገር አለ ወይንም አንድ እናት ወጥተው እንጨት ሲለቅሙ መላው የአዲስ አበባን ህዝብ እንጨት ልለቅም ነውና ፍቃድ አድርጉልኝ ብሎ በምን ሊጠይቁ ነው? በፌስቡክ ላይ ፖል አድርጉልኝ ድምፅ ስጡ ላይ ሊጠይቁ ነው? ዝም ብለው ሄደው ማንሳት ነው ያለባቸው። ኦፍ ኮርስ የጋራ ንብረታችን ነው፣ የራሳቸው ስፔሲፊክ የሆነ ንብረት አይደለም። የጋራ የሁላችንም የጋራ ንብረት ነው። ነገር ግን ሞመንት ሄደው ሴትዮዋ ያንን እንጨት ለቅመው አስረው ሲሸከሙት አውቶማቲካሊ የሳቸው ሆኗል። ማንም ሰው ባዘኔታ ምናምን አይደለም፣ እርን ነው ያደረጉት፣ የራሳቸው ነው ያደረጉት። እና ልክ እንደዛ በተፈጥሮ በጋራ ከሚገኝበት ሁኔታ አንስቶ በግል ድካሙ ወይንም ንብረቱ አንድ የሆነ ነገር ስለጨመረበት ሌሎች ሰዎች የነበራቸውን የጋራ ባለቤትነት አስቀርቶታል። ልክ አንስታችሁ ማለት በገንዘብ ገዝታችሁ ወይንም በጉልበታችሁ ለውጣችሁ የራሳችሁ ስታረጉት አውቶማቲካሊ ያን ነገር ከጋራ ከኮመን ፑል ውስጥ አውጥታችሁ የራሳችሁ አድርጋችሁታል። ለምን? የራሳችሁ አለቃ ስለሆናችሁ በራሳችሁ ጉልበት ሄዳችሁ ያንን ነገር አፕሮፕሪየት ስላደረጋችሁት ማለት ነው። ቢያንስ ማለት ይሄንን የሚከራከር ሰው ካለ ሊያከራክር የሚችለው መቼ ነው? ቢያንስ ሌሎች ሰዎች በድካማቸው እንደዚሁ ሊያደርጉ የሚችሉበት በቂና ተመሳሳይ የጋራ ተፈጥሯዊ ሀብት እስካለ ድረስ ይህ የእርሱ ድካም ወይንም ስራ ምንም ጥያቄ የሌለበት የሰራተኛው ንብረት በመሆኑ ይህንን ድካሙ ወይንም ስራውን የጨመረበትን ነገር ሁሉ ከእርሱ ውጭ ያሉ ሰዎች መብት ሊኖርበት አይችልም። ማለት አዝሎ አሁን ለምሳሌ እኚህ እናት ወይንም እኚህ ሴትዮ ሄደው እንጨቱን ለቅመው የራሳቸው ንብረት ሲያደርጉ ያንን ማድረግ የፈለገውን ሌላውን ሰው እስካልተጋፉት ድረስ ገብቷቸዋል። ማንም ሰው ሄዶ ይህንን ማድረግ ይችላል። ማንም ሰው ተነስቶ ማለት ነው። ያንን የማድረግ መብቱን እስካልተጋፉ ድረስ ማንም ሰው በዛ ሰዓት ከዚህ በጋራ ከሚገኘው ሀብት ላይ ቆርሰው የወሰዱትን ነገር የእርሱ አይደለም ብሎ ሊላቸው አይችልም። ማንም ሰው ሊላቸው አይችልም። ምክንያቱም የጋራ ንብረት ዓላማው ከጋራ ንብረት የጋራ የሆነውን ነገር ወስደን የራሳችን በማድረግ እንድንጠቀም ነው። ሌላ ዓላማ የለውም። ለምሳሌ ሼር ካምፓኒ ብትከፍቱ ብር አጋጅታችሁ ንግድ ስትነግዱ ለምንድን ነው? ከተነገደው ትርፍ ለእናንተ የሚሆናችሁን ትርፍ ወጥቶ እንዲወሰድላችሁ ነው። ሌላ ዓላማ ላይክ ነው ምንድን ነው የሚባለው? ጉረኛ ወይ ምናምን ሆናችሁ እኔ ለዓላማ ነው ምናምን ካላላችሁ በስተቀር የአክሲዮን ማህበር ገዝታችሁ የአክሲዮን ማህበር ባለሀብት የምትሆኑበት ሌላ አንዳች ምክንያት የለም።
ልክ በዛው ተመሳሳይ በተፈጥሮ የሚገኝን ነገር ጉልበታችንን ቀላቅለን የኛ ስናደርገው፣ በተለይ ደግሞ እንደዛ በምናደርግበት ጊዜ ሌሎች ሰዎች ለራሳቸው በተመሳሳይ መልኩ ሄደው በተመሳሳይ መርህ ሄደው ለራሳቸው እንዲያደርጉ የሚችሉበት መንገድ ማለት ችግር ሳንፈጥር፣ በሌላ አማርኛ ምንድን ነው ሽሚያ እንኳን ቢሆን ማለት ነው የምላችሁ ተሻምቶ ቀድሞ የወሰደው የሱ ሰው ነው የሚሆነው። ቢኮዝ አት ዘ ኤንድ ኦፍ ዘ ዴይ ለጋራችን ነው። ካለበለዚያ ማማ የሰበሰቡትን እንጨት ለአዲስ አበባ ሕዝብ ያዳርሱት ቢባሉ ማንም የአዲስ አበባ ሕዝብ ሲጀምር አይጠቀምበትም። ማለት እንዴት አድርገ ለስንት ሰው ታደርሱታላችሁ? ቢበዛ ይዘው የሚመጡት በቀን እንጨት አንዳንድ አድርጋችሁ በፍልጥ ወይንም ደግሞ በእንጨት አድርጋችሁ ብታከፋፍሉት እስር ውስጥ ማለት አንድ የሚያስሩት እንጨት ውስጥ እኔ እንጃ ለአንድ ሺህ ሰው የሚደርስ አይመስለኝም። እንደ ስንጥሮ የሰነጣጥቃችሁ ብታረጉት ደግሞ ምን ያደርግበታል? ጥርሱን ስቴኪኒ ያደርግበት። ኢትስ ፐርፐዝለስ ነው። ስለዚህ ሄደው ሰብስበው የወሰዱት የራሳቸው ነው፣ ንብረታቸው ነው። ይሄንን አይደለም ብሎ ማንም አእምሮ ያለው ሰው ዲቤት ሊያደርግ አይችልም። የጋራ ነው። አሁን ዱር ውስጥ ደን ውስጥ ያለው እንጨት በየትኛውም እንደዚህ ስታዩት አሁን እዚህ አካባቢ የሆነ ደን ቢኖር ሄዳችሁ ብትለቅሙ ኢትስ ዮርስ። ግን ሲጀምር ያለበት ስታተስ ምንድን ነው? የጋራ ነው። ደሞመንት ግን ያ ሰው ሄዶ ጉልበቱን ቀላቅሎ በጋራ ከሚገኝበት ስቴት አውጥቶ የራሱ ካደረገውና ያንን በሚያደርግበት ጊዜ ደግሞ ሌሎች ያንን ማድረግ መብታቸው እንደተጠበቀ ከሆነ ይሄን ሰውዬ ይሄ ንብረት የግልህ ነው የግልህ አይደለም ብሎ ሊከራከረው የሚችል ጤናማ ሰው የለም። እንግዲህ ኦክ በሉጥ ነው አሉ በአማርኛ ስተረኩሙ። ኦክ የሚባለው እንግሊዝኛ በሉጥ ነው እሱ ነው። ኦክ ማለት በሉጥ ነው አሉ። ከበሉጥ ዛፍ የወደቀ ለውዝ አንስቶ ወይንም በደን ውስጥ ቱፋ ወይም አፕል ሰብስቦ የተመገበ ሰው በእርግጥም የራሱ ንብረት አድርጓቸዋል። ማለት ደኑ ሲገባ ለውዝ ወድቆ ካገኘ አንስቶ ሲበላው የራሱ ሆኗል። ወይንም ደግሞ አፕል ወይንም የሆነ ብርቱካን፣ ሙዝ ወድቆ ሲያገኝ አግኝቶ ሲበላው የራሱ ሆኗል። ማንም ሰው ምግቡን የእርሱ ሊሆን አይገባም ብሎ ሊቃወም ወይንም ሊክድ አይችልም ነው። እንዴት አንስተህ ትበላለህ? የሀገር የጋራ ንብረት ነው ሊለው ይችላል አንድ ሰው። ወድቆ አገኘ ቦታ ላይ አትክልት ማለት በራሱ ጊዜ በቀል አንስቶ ፒክ አድርጎ ሲወስደው አፕሮፕሬት አድርጎታል፣ የግል ንብረቱ አድርጎታል። እንዴት አንስተህ ትበላለህ ሊለው አይችልም። ማንም ሰው ምግቡን የእርሱ ሊሆን አይገባም ብሎ ሊቃወም ወይም ሊክድ አይችልም። እኔም ከዚህ ጋር ይህን እጠይቃለሁ ይላል። የእርሱ መሆን መቼ ጀመረ? በሆዱ ውስጥ ሲፈጩ ነው? ሲበላቸው ነው? ሲያበስላቸው፣ ወደ ቤት ሲያመጣቸው፣ ሲለቅማቸው፣ ከዚህም መጀመሪያ ሲሰበስባቸው የእርሱ ካልሆኑ ሌላ ምንም የእርሱ ሊያደርጋቸው አይችልም። ስራው ወይንም ድካሙ የመሰብሰቡ ማለት ነው በእነርሱና በጋራ በሚገኙት መካከል ልዩነት አድርጓል ማለት ነው። ደሞመንት አንድ ሰው አፕሮፕሬት ሲያደርገው የራሱ ሆነዋል ነው የሚለው። ልዩነት አድርጓል። ከጋራ ማለት የጋራ ሆኖ የተቀመጠው ነገር ልክ አሁን ለምሳሌ ቦታ እኮ ስትገዙ ለምሳሌ መንግስት ቤት ምንድን ነው ጨረታ አጫርቶ ሲሸጥ እኮ ቦታው መጀመሪያ የማን ነበር? የሁሉም ነበረው። ልክ ደሞመንት ግን መንግስት በህጋዊ መንገድ አጫርቶ ለዛ ሰውዬ ያንን ቦታ ካርታ ሲሰጠው አውቶማቲካሊ ያ ንብረት በጋራ ከሚገኝበት ስታተስ ወጥቶ የግል ንብረት ሆነዋል ማለት ነው። ይህም የሁሉም እናት ከሆነው ተፈጥሮ ሌላ የሆነ ነገር ደምሮበታል። ይህንንም በማድረግ የእርሱ የግል ንብረት ሆነዋል። እናም አንድ ሰው ተነስቶ በድካሙ የራሱ ያደረጋቸውን ለውዝና ቱፋ የሰው ልጆች ሁሉ የጋራ ይሁንታ ስላላገኘ የኔ ነው ማለት አትችልም ሊለው አይችልም ማለት። ስለዚህ ማለት ንብረት ከጋራ ወጥቶ የግል የሚሆንበት አግባብ ይሄ ስለሆነና ይህም ደግሞ ትክክለኛ ሰው መኖር ካለበት ማድረግ ያለበት ነገር በመሆኑ አንድ ሰው በዚህ መልኩ ሄዶ በጋራ ከሚገኝ ነገር መካከል የሆነ ነገር አውጥቶ የራሱ ንብረት በማድረጉ ይሄን ልታደርግ አትችልም ብሎ ሊከለክለው የሚችል ሌላ ሰው መኖር የለበትም ነው የሚለው። እናም አንድ ሰው ተነስቶ በድካሙ የራሱ ያደረጋቸውን ለውዝና አፕል የሰው ልጆች ሁሉ የጋራ ይሁንታ ስላላገኘ
የኔ ነው ማለት አትችልም ሊለው ይችላል አይችልም? የሁሉ የጋራ ንብረት የሆነውን ነገር አንስቶ የኔ ነው ማለቱ እንደ ዘረፋ ሊታይበት ይገባል። እንዲህ አይነቱ የሰው ሁሉ ላይክ ነው። አሁን እኔ ዋናው የፈለኳት እቺ ነች። እንዲህ አይነቱ የሰው ልጅ ሁሉ ይሁንታ አስፈላጊ ቢሆን ኖሮ እግዚአብሔር ሁሉን አትረፍርፎ ሰጥቶ ሳለ የሰው ልጅ በጠኔ ይሆን ነበር ማለት በመሀል ዝም ብዬ አምጥቼ ከምሰካት ባክግራውንዱን ልስጣችሁ ብዬ ነው እንግዲህ ይህን ሁሉ የተንዘባዘብኩት ማለት ነው። እና ሀሳቡ ምንድን ነው? ሁሉ ነገር የጋራ ነው ሲጀምር ማለት ነው። ማለት ልክ አሁን ለምሳሌ ከሌላ ዓለም እግዚአብሔር ዛሬ አምጥቶ ምድር ላይ ድሮፕ ቢያደርገን ኖሮ ሰደንሊ ማንም የራሱ ነገር አይኖረውም። ሁሉም ነገር የሁላችንም የጋራ ነው። አውቶማቲካሊ ግን የምናደርገው ምንድን ነው? በአንድ አይነት መርሁም ምንድን ነው? አሁን ለምሳሌ እንዳልኳችሁ እንግዲህ አሁን አድቫንስድ የሆነን ሶሳይቲ ሆነን ኦልሬዲ ኢትዮጵያ ለምሳሌ የኢትዮጵያውያኖች የጋራ ንብረት ነች። በኩልነት ነው ሼር ሆልደር ነን ሁላችን። ባለ አክሲዮኖች ነን ኢትዮጵያ ውስጥ። ኢትዮጵያ ውስጥ ባለ አክሲዮን ከሆነን በኋላ ግን ዝም ብለን ተነስተን መሬት ማጠር አንችልም። ምክንያቱም ለተለያየ ነው በህገ ወጥ መንገድ ሊታጠር ይችላል ወዘተ ወዘተ። ፍትሃ እና ህጋዊ በሆነ መንገድ ነው ሄደን መሬት ማግኘት የምንችለው። ነገር ግን ፍትሃዊ በሆነ መንገድ መሬት ማግኘት መብታችን የተጠበቀ ነው ስላችሁ ይሄ አሁን አልተጠበቀም። ለምሳሌ አሁን በምንኖርበት ሁኔታ ማለት ምንድነው መሬት ወስዳችሁ ቤት ሰርታችሁ የቤት ባለቤት እንድትሆኑ የሚፈቅድ ቀላል ስርዓት የለም። የሆነ በጣም ማለት ነው ኢምፖሲብል ያደረገ ስርዓት ነው ያለው አይደለም። ላይክ ነው ያግደናል። ለምንድን ነው የሚያግደን? አሁን ለምሳሌ አዲስ አበባ ቦታ የለም ይላል፣ ተጫረት ይላል ምናምን ብሎ የመሬቱን ዋጋ ላይ አውጥቶ በጣም ገንዘብ ያላቸው ብቻ ሰዎች መሬት እንዲያገኙና ባለቤት እንዲሆኑ አድርጓል። ኑሮ አስወድዷል። ቤት አልባነትን አበራክቷል። ሰዎችን አጨናንቋል ወዘተ። ግን ይህንን ያመጣው ምንድነው ነው? አሁን እዚህ ጋር ለሱ ለማን ነው ስሙ? አሁን ለምሳሌ ማን ነው በጆን ሎክ መሰረት አንድ ሰው በተፈጥሮ የሚገኘውን ነገር ዝም ብሎ ሄዶ ሲወስደው በስራው ማለት ነው ባይ ዘ ፕሪንሲፕል ኦፍ ሌበር ማለት ነው። ሌበሩን ሚክስ ያደረገበት ነገር የእሱ ነው የሚለው። አፕሮፕሬት የምታደርገው በስራህ ነው። ለምሳሌ አንድ ቦታ ሄደህ አጥረህ ካለማኸው ያንተ ነው የሚለው ነው። በነገራችን ላይ በዚህ ሎጂክ ነው አሁን አሜሪካን ሀገር የተመሰረተችው። ነው ገቡ አሜሪካን ሀገር ማለት የሬድ ኢንዲያንስ ነው ታውቃላችሁ አካባቢ። ግን የሬድ ኢንዲያንስ የሚያደርገው ምንድን ነው ማለት ዝም ብለው እዛ ጋር ለምሳሌ የሆነ በጣም ሰፊ ነው ኮንቲነንታል የሆነ ቦታ ነው። በዛ ቦታ የነበሩት ሰዎች ስንት ናቸው? 5 ሚሊዮን ምናምን ቢሆኑ ነው ማክሲመም አሜሪካኖቹ በሚመጡበት ጊዜ። ስለዚህ 5 ሚሊዮን 7 ሚሊዮን የሆነ ህዝብ ሙሉ ኮንቲነንቱን አልያዘውም ነው። ስለዚህ ኦፍኮርስ በኋላ ላይ ህገወጥ ነገር ፈጽመዋል። ነገር ግን ጆን ሎክ አመጣው የሚባለውና ነገራቸው ማለት እንደ ምንድን ነው የሚባለው እንደ አማካሪያቸው ነበር፣ እንደ ህግ አማካሪያቸው። ያላለሙት ቦታ የነሱ አይደለም። ገቨርና ያደረጉት አያስተዳድሩ፣ ዝም ብለው ነው የሚኖሩበት። የቦርደር ኮንሰፕት የላቸው፣ ዝም ብለው ሙቭ ያደርጋሉ ማለት በቃ ዘላን ብሔረሰቦች ናቸው። ነው እንዴት ልበላችሁ፣ በጣም ኋላ ቀር ምናምን የሆኑ የደከሙ ብሔረሰቦች ናቸው። ስለዚህ ምን እናርግ ነው ሌጋሊ ምን ትመክረናለህ? ደግሞ ክርስቲያኖች ምናምን ስለሆኑ ምናምን ይጨናነቃሉ። ስለዚህ የነሱን ቦታ ካልወሰዳችሁ ማለት ያ የሚያለሙትን ምናምን የሚሉበትን የሚሰሩበትን ቦታ ካልወሰዳችሁና ነፃ ቦታ ፈልጋችሁ ሌበራችሁን ሚክስ አርጋችሁ አፕሮፕሪየት አርጋችሁ ዴቨሎፕ ካረጋችሁት ኢትስ ዮርስ ነው እና አሁን እዚህ ጋር የሚለው ምንድን ነው? ቦታው በሙሉ ክፍት ነው። ስለዚህ አንድ ሰው ሄዶ ከዚህ የጋራ ንብረት ከሆነው የሰው ሁሉ ልጅ ሁሉ ንብረት ከሆነው መሬት እና የተፈጥሮ ሀብት ወዘተ ምርት ላይ ወስዶ ለራሱ ሲጠቀም አንድ ሰው ኖ ይሄ ነገር የጋራ ንብረት ስለሆነ ሁላችንም ተስማምተን
ሳንሰጥ በፊት አንተ ለራስህ ለግል ጥቅምህ ማለት ነው ቤት ለመስራት እርሻ ለማረስ ወይም የሆነ ነገር ለማድረግ መውሰድ አትችልም፣ መጀመሪያ ሁላችንም ፈቃድ መጠየቅ አለብህ ብሎ ካለው ይሄ ሰውዬ በጠኔ ይሞት ነበር ነው። የሰው ልጅ በሙሉ የሁሉንም ፈቃድ ለእያንዳንዱ ተፈጥሮ ሀብት ላይ ወስዶ ህይወቱን ለሚያሻሽልበት ነገር በሙሉ የዓለምን ሁሉ ሰዎች ፈቃድ መጠየቅ ግዴታ ከሆነበት በጠኔ ይሞት ነበር ነው። ሊትራሊ ማለት ነው። አይ ቲንክ ኢትስ ኦብቪየስ። እናም እኔ ብዙ ቦታ ብረግጥም ሌላቸው የፈለኩት ነገር ምንድን ነው? በአዲስ አበባ ወይም በኢትዮጵያ በመላው 1300 ቤት እየተጠየቀ መንግስት 500 ቤት የሚሰጥበት ምክንያት የመሬት እጥረት ስላለ ፊዚካሊ ኮንስትሬኒንግ የሆነ ገዳቢ ነገር ስላለ አይደለም። ልክ እንደዛኛው ሰውዬ ምንም እንኳን የኢትዮጵያን ሕዝብ በሙሉ ሄደ ፊርማ አሰባስበ ፈቃድ ማግኘት አለብህ የመሬት ባለቤትነት መብት ለማግኘት ብሎ ባይልም ከዛ የማይተናነስ እጅግ ኋላ ቀር የሆነ አስተሳሰብ ይዞ በዲማንድ መሰረት መሬት ማቀረብ ስለማይችል ነው። ስለዚህ በሌላ አማርኛ ምን ማለት ነው? በጠኔ ነው እየኖርን ያለ ነው። በጠኔ የምንኖረው ለምንድን ነው? ሌላ ምክንያት የለውም። የተበላሸ አስተሳሰብ ስላለን ነው። ያና የተበላሸ አስተሳሰብ ምን ያመጣዋል? ሳይካትሪስቶች ይመልሱት ላይክ ነው ኢትስ ኢንኤክስፕሊካብል። ምክንያቱም ሁሉ ነገር በእጃችን ሆኖ ከአፍሪካ ማለት የነጻነት ሀገር ሆነን ከአፍሪካ ባነሰ ሁኔታ እንኳን 22% ከተሜነት ውስጥ እየኖርን በማታ አዲስ አበባ ፎቶግራፍ ስትነሳ የጨለማ ማለት አሊ የምትመስለው በሌላ ምክንያት አይደለም። በራሳችን በፈጠርነው የጥረትና የስቁንቁንነት መንግስታዊ ሂሳቤ ነው እና እሱም አሁን እዚህ ጋር እንግዲህ the general shortage of land resources owing to high rates of urbanization has seen the sprouting of informal land uses in urban areas of the street study sites እና እዚህ ጋር አሁን እሱ የሚያነሳው ምንድነው ህገወጥ ላይክ ነው በጣም urbanization ከመበረካቱ የተነሳ እነዚህን አረንጓዴ ቦታዎች በሚያመናምን መልኩ ህገወጥ ሰፈራ በእነዚህ በሶስት አካባቢዎች ተበራክቷል። can you imagine አሁን ጫንጮ ቦታ ምን ነክቶ ነው ህገወጥ ሰፈራ እንዲበራከት የምታደርገው? ጫንጮን ከተማ ሳታስፋፋው ማለት ነው። ምን የሚሉት አስተሳሰብ ይዞ ነው ህገወጥ ሰፈራ በነቀምት እንዲስፋፋ ምን እንድታደርግ የሚያደርግ? አዲስ አበባ እሺ እንበልና እንደው ይሄ ዳይኮቶሚ ኦሮሚያ ክልል በአዲስ አበባ ምናምን በሚል የድኩማን ፖለቲካ ነው ብለን እናስ but what is stopping you in ነቀምት? what is stopping you in ጫንጮ? probably what is stopping you in the other different cities of Ethiopia? nothing። ልክ እንደዛ አይነቱ የኢትዮጵያ ህዝብ ሁሉ ሳይጠየቅ በፊት በጉልበትህ ያመረትከውና የሰራው ነገር ያንተ መሆን አይችልም ብሎ የሚል አይነት እጅግ የነተበ እጅግ የተበላሸ ኋላ ቀር የሆነ ፖለቲካ አስተሳሰብ ስላለ ነው እንጂ እኔ ላንድ ሾርቴጅ አይመስለኝም። ላንድ ሾርቴጅ የለም ኢትዮጵያ ውስጥ፣ ላንድ ሾርቴጅ የለም። %22 ከተሜነት ነው ያለው። በጣም መከተም እንችላለን። ኢትዮጵያ ውስጥ 22% ባለበት የመሬት እጥረት ካለ 90% ከተሜነት ባለባቸው ሌሎች ሀገሮች ምን ሊባል ነው? ቻይና ነገርኳችሁ በአፍሪካ የአፍሪካን 1/3 አካባቢ ይዛ የአፍሪካን የሚያክል ህዝብ ይዛ ከዛ ውስጥ እንግዲህ ወደ 15-16% የሚሆነው ቦታ በረሃ ሰው ሊሰፍርበት የማይችል ቦታ ሆኖ በ30 ዓመት ውስጥ 400 ሚሊዮን ህዝብ ከተሜ ማድረግ ይችላል። ስለዚህ ላንድ ሾርቴጅ አይደለም ነው አርባናይዜሽኑ ከመጠቅጠቅ አልፎ ህገወጥ ሰፈራን አበራክቶ አረንጓዴ ስፍራዎችን እንዲጠፉ ያደረገው ራይደር
የኛው የራሳችን ኋላ ቀር የሆነ ማለት መገለጫ የሌለው ነገርኳችሁ። ምንም በምንም አይ ዶንት ቲንክ ዩ ካን ኤክስፕሌን ኢት ዊዝ አ ራሽናል ማይንድ ሴት። ምክንያቱም ሰፊ ቤት ውስጥ ሻንጣ ሙሉ ብር ይዘን ሻንጣው ላይ ኩርምት ብለን የምናደር ሰዎች ነው የሆነው። ይሄን በምን ትገልጸዋለህ? አይ ዶንት ኖ። እኔ ሌላ በምንም ሊገለጽ አይችልም። Statistics on the acquisition for land parcels for housing and other purposes by sample households in the cities of Addis Ababa and Nakamte are not encouraging. ማለት ቤት የሚገኝበት መንገድ ማለት ነው ላይ በአዲስ አበባ እና በነቀምት ከተሞች ላይ ነው። እንዴት ነው አሁን ለምሳሌ በነቀምት አንድ ቤት የሚፈልግ ሰው እንዴት ነው ቤት የሚያገኘው? በአዲስ አበባ አንድ ቤት የሚፈልግ ሰው እንዴት ነው ቤት የሚያገኘው የሚለውን ላይ የተሰበሰበ ስታቲስቲክስ የሚያሳየው መረጃ አበረታች አይደለም ነው። The bulk of city residents are acquiring land parcels through informal means owing to inefficient land administration procedure and the general shortage. It's not the general shortage of land ማለት inefficient I think clear ላድርገውና አሁን የሚለው ምንድን ነው? በአስተዳደር ብልሹ ማለት በተሰበሰበው መረጃ መሰረት ሰዎች አዲስ አበባ ውስጥ እና ነቀምት ውስጥ መኖሪያ ቦታ የሚያገኙበት መንገድ ሲታይ በጣም ልብ የሚያወርድ ነው፣ ልብ የሚያሳዝን ነው። ለዚህ ደግሞ ምክንያቱ አንደኛው በየከተማዎቹ ያለው የመሬት እጥረት ነው የሚለው፣ ሁለተኛው ደግሞ የተበላሸ አሰራር ነው። እኔ የተበላሸ አሰራር ምን መሰላችሁ አይደለም እንግዲህ ስታስቀምጡት ፖለቲክስ አለ፣ ከፖለቲክሱ በታች አድሚኒስትሬሽን አለ፣ አስተዳደር አለ። እንደኛ ሲጀምር ፖለቲካችን ገምቷል ነው። የሰው ፖለቲካ አይደለም እናራምደው። በ21ኛው ክፍለ ዘመን የኋላ ቀር ማለት ነው የክላሲካል ፖለቲካ ነው የምናራምደው። የሰው ልጅ ተራቀው ጨረቃ ላይ ወጥቷል። እኛ የቋንቋ ፖለቲካ እናራምዳለን። ስንት ብሔር አለ፣ ስንት ቋንቋ ይናገራሉ፣ ጥናት ምናምን የብሔርና ብሔረሰቦች ጥናት ማዕከል ተቋቁሞ ስንት ብሔረሰቦች እንዳሉ ስንት ቋንቋ ምናምን ብለው ስንት ዓመት ሲያጠኑ ነው እኮ የኖሩ ሰዎች ናቸው። በመንግስት ደረጃ ነው የምላችሁ። የሆነ ሪሰርች ኦርጋናይዜሽን ዝም ብሎ ለራሱ ምናምን ላይክ ነው ወይም የባህል አክቲቪስቶች ምናምን ቢያደርጉ ሌላ ነገር ነው። መንግስት ተብዬው ራሱ ይሄን ነው የሚያደርገው። ማለት ከመቼ ከደርግ ጊዜ ጀምሮ ነው እና ገምቷል ነው። እና the bulk of city ስለዚህ የከተሜነት መስፋፋት ምክንያትና በከተሜነት መስፋፋት ስለዚህ ቦታው ሊሚትድ ነው። አርባናይዜሽኑ ጨምሯል። ምክንያቱም ኢንፍለክስ አለ፣ መዋለድ አለ እና ደግሞ የተበላሹ አሰራሮች ሰዎች በፎርማል የሆነ መንገድ መሬት እንዲያገኙ ስላልሆነ መሬት የሚገኝበት መልኩ ኢንፎርማል የሆነው በስቷል ነው። ሲሪየስ የሆነ ኢንፎርማል በሆነ መልኩ መሬት የሚያዝበት ሁኔታ ተፈጥሯል። ያንን ያሳያል የተሰበሰበው ዴታ ይላል። ግን አሁንም ደግሜ የምለው ለእንደዚህ አይነቱ ማለት ይሄ አይነቱ አካሄድ ታውት ነው የምላችሁ እኮ ማለት አንዳንዴ እኮ ሲኖርም ነው ማለት አስቡት። ሰው እኮ ሀገሩ አታክቶት የማይወሰድ ሪስክ ወስዶ እኮ ሀገር ጥሎ እየተሰደደ ነው። የኛ ሀገር እነዚህ የሰው ሙታኖች ደግሞ ፖለቲካ የሚያራምዱበትን መንገድ ይሁት የሀገር ቦታ ይዘህ ለምንድን ነው ቤት ማትሰጠው ነው? ለምንድን ነው ይስፋ ይኖርበት? ምን ልታረገው ነው? እና እንደዛ በማድረግ የፈጠርነውን ቀውስ አስቡት። ያመለጠንን የእድገት እድልና እድሎች ብዛት ይዩት። ከተሜነት ቢስፋፋ የሚፈጠረውን ዲማንድ ይዩት፣ የሚፈጠረውን የስራ መጠን ይዩት።
የሚፈጠረውን የግብርና እመርታዊ ስንት አድቫንቴጅ ቀቅለን በልተን አጥፍተን የምንኖር ሰዎች ነን እና መቼም ነው የሚያሳዝን ሀገር ነው። Most of such informal settlements are occupying river ecosystems, wetlands, and the few surviving urban forests that are found mostly in the urban fringe. እና ደግሞ የሚያሳዝነው ምንድነው እነዚህ ህገወጥ የሆኑ ሰፋሪዎች የሚፈለገው ቦታ ላይ ዝም ብለው መስፈር አይችሉም፣ አይፈቀድላቸውም። ስለዚህ በአብዛኛው ሄደው የሚሰፍሩት የት ነው? ወንዝ ዳር ነው። ማለት ከተማ ያልሆኑ ዝም ብለው በዛፍ በምናምን የተከለሉ አካባቢዎች ነው። እርጥብ መሬቶች ላይ ነው ወዘተ፣ ማለት ረግረጋማ የሆኑ መሬቶች ላይ ነው። እነሱ ነፍስ ይዟቸው ነው፣ ኑሮ ፈልገው ነው። መንግስት ደግሞ ተብዬ አለ ማባረር ነው እኮ ነው። ኢትዮጵያ ውስጥ አሁን ስልጣን ላይ ያሉትንም ተፎካካሪ የሚሆኑትንም በሙሉ የሆነ ነገር ቢቻል ከዛሬ ጀምሮ እናንተ ዝም ብትሄዱ ዝም ብሎ ህዝቡ ራሱ በራሱ ራሱን አስተዳድሮ በሰላም ይኖራል። ዩዝለስ እና የሚሰፍሩት ወንዝ ዳር በአረንጓዴ ቦታ የተሸፈኑ እንደ ዛፎች ምናምን ባሉበት ረግረጋማ መሬቶች ላይ ነው። እነሱ ነፍስ ይዟቸው ነው፣ ለመኖር ነው፣ መጠለያ ለማግኘት ነው። እንደዛ በማድረጋቸው ተውት እንግዲህ ለወንዝ ምናምን ሲሞላ የሚጋለጡበትን ችግር ምናምን አስቡት። ነው ሌላ ሰው ስለማይፈልገው ነው። ቅዝቃዜው ምኑ ለብዙ ነገር አይመችም፣ ወንዝ ዳር አይሰፈርም። ነገር ግን እንደዛ በማድረጋቸው እነሱ እንግዲህ ይሄ የተበላሸው አሁን የከተማ ጥበት አይደለም ነው ብላችሁ። ምክንያቱም ኢትዮጵያ ውስጥ የቦታ ጥበት የለም። ወደ የትም አቅጣጫ በየትኞቹም ከተሞች ብትሄዱ ሀገሩ ሰፊ ነው። እንደዛ ያኛው እንደዛ ይሄ ምንድን ነው የሚባለው የኢትዮጵያን ሕዝብ ሁሉ ካላስፈቀድ ከዛ ቤት ባለቤት መሆን አትችልም የሚል የበሰበሰ ፖለቲካዊ እሱንም የወለደ የበሰበሰ አስተዳደራዊ አሰራር ስላለ ነው እና እነሱ ግን እንደዛ ሄደው ሲሰፍሩ አካባቢው ምን ያደርጉታል ነው ይሄ ኢኮሎጂካል ሲስተሙን ያጠፉታል። ስለዚህ ወንዝ አካባቢ ዳር ላይ ይሰፍራሉ፣ ረግረጉን ያረጥቡታል፣ ያደርቁታል፣ ምናምን ይረጋግጡታል ወይ ነገር አድርገው የረጋ መሬት እንዲሆን ያደርጉታል። ስለዚህ ኢኮሎጂካል ሰርቪሶቹን ያጠፏቸዋል። ስለዚህ የአየር ብክለት የመከላከሉን፣ ኦክሲጅን የመልቀቁን፣ ውሃ የማጥራቱን ወዘተ እንትን በከተማ ደረጃ እያጠፉት ይሄዳል። እንዳልኳችሁ የእሱ ኮንሰርን ማለት ነው የፖለቲካ ችግር፣ የአስተዳደር ችግር ምናምን ግሪን ኤሪያዎቹን አጥፍቷቸዋል ነው። እኔ ደግሞ የሚያሳስበኝ ምንድን ነው የተበላሸ ፖለቲካ ግሪን ኤሪያ ማለት ነው መጥፋቱ ምንድን ነው የሚባለው? ምን ነው አርባናይዝድ በሆንና በአግባቡ ነው የምላቸው በፕላን ሆኖ በእቅድ ሆኖ እንደው አረንጓዴ ቦታዎችን ሰውተን ህዝባችንን ተገቢ በሆነ ኑሮ ባኖር ነው፣ ስራ በፈጠርን፣ ከተማነትን ባስፋፋን፣ የዋጋ ግሽበትን በቀነስን፣ የሰውን ህይወት ደረጃ ባሻሻለን፣ ኢኮኖሚያዊ እድገትን ባመጣን፣ እንደው እነዛንም ሳክሪፋይስ አድርገን ነው የምላቸው። ግን በቃ በማይረባ አስተሳሰብ ተተብትበን ተይዘን ሰዎቹንም ለችግር አጋልጠን እኛም ራሳችን በዚችው ጣሳ በምታክል ከተማ ራሳችንን እናሻለን ነው። In Addis Ababa, for instance, it's mostly the river ecosystem, wetlands, and highland areas that have fallen prey to informal activities ይላል። ለምሳሌ በአዲስ አበባ ከተማ በአብዛኛው ለህገወጥ ተግባራት ተጋላጭ የሆነው የወንዝ አካባቢዎች፣ እርጥብ መሬቶች እና ከፍታ ላይ ያሉ ሃይላንድ ቦታዎች ናቸው ይላል። እንግዲህ አይ ዶንት ኖ ላይክ ነው መረጃው እንደዛ ነው የሚለው ነው። Such land parcels are usually associated with pockets of land that is lowly priced. እንደዚህ አይነት አካባቢዎች ዋጋቸው እንትን ነው ዝቅተኛ ነው፣ አይፈለጉም። ምክንያቱም ረግረግ ላይ ቦታ ሰው መሬት አይገዛም። ወንዝ ዳርም መሆን የሚፈልግ የለም። በጣምም ኤሌቬሽን ላይ ከፍም ሲል ማለት ተዳፋት ምናምን ሲሆን እና ሰው እየደዛ ላይ ይሰፍሩበታል። but by doing that አካባቢውን እያበከለ ነው። እኔ ግን
ሉዝ የምናደርጋቸውን ኢኮኖሚክ ኦፖርቹኒቲዎች፣ የሰው ህይወት ማሻሻል፣ የከተሜነት መጨመር ሉዝ ሳየው ምን ይባላል ነው እንግዲህ ያው መወቃቀስ ነው እንወቃቀስ ነው። such land parcel are like recent rezoning activities in the city has seen land values rising in the inner core of the city as opposed to the periphery. This new development alone has seen a steady shift of informality trends toward the periphery. This situation has had obvious implications to non-urban areas bordering the cities. ማለት ሪዞን ምንድነው አዲስ የአከላለል እንትን አምጥተዋል ነው ልክ ነው። በአዲስ አበባ ዞን ሲያደርጉ አከላለሉ እንትን አድርገውታል። ከዚህም የተነሳ ዞን የሆኑት ቦታዎች ዋጋቸው ማለት እንግዲህ መንግስት ዞን ሲያደርግ አዲስ ዞኒንግ ውስጥ ያካለለባቸው ቦታዎች እንትን ነው ዋጋቸው በጣም ውድ ስለሆነ ሰው በአብዛኛው እየወጣ እንደዚህ አይነት እርጥብ ቦታዎች፣ ደን ምናምን የተሸፈነባቸው ቦታዎች፣ ወንዝ ዳር ያሉ አካባቢዎች፣ ተዳፋት ላይ ያሉ አካባቢዎች ላይ ነው በአብዛኛው ማለት ኢንፎርማል አክቲቪቲውን በሙሉ ሰብስቦ ወደዛ ወጣው ነው። to begin with why do we have such like a big market for informal እንዳለው በቃ ልብ የሚያወርድ ነገር ነው። ምክንያቱም ሰዎች አይደሉም ነው እኮ ማለት እና እንዴት ነው አሁን ለምሳሌ በነቀምቴ በአማካይ ከመቶ ሰዎች ምን ያህሉ ሰው እንደው ዝም ብሎ ሳምፕል ወስዶ ሲሰራ ነው እንዴት ባለ መልኩ ነው መሬት የሚያገኙት ብሎ ሲል እንግዲህ በግዢ የሚያገኙት 37 ወይም 23% ነው የሚለው ይቅርታ ከመቶ ሰዎች አይመስለኝም። n = 100 ለምንድን ነው n = 100 ያለው? I think 34 like I think ፐርሰንቴጁን በመቶ ላይ ያደረገው አስቦ መሰለኝ አሁን ነው ልብ ያልኩት። ግን ሐሳቡ ምንድነው በቁጥርና ይሄ በፐርሰንቴጅ ነው እዚህ ጋር በቁጥር ነው እዚህ ጋር በፐርሰንቴጅ ነው። ስለዚህ like ነው ፐርሰንቴጁ መሰለኝ ከመቶ ምክንያቱም ቁጥሩን አሁን ይሄንን ቁጥር ወደታች ብትደምሩት መቶ አይመጣም። ይሄ ራሱ ብቻ ከመቶ ያልፋል 104 ነው አይደለም። ስለዚህ ይሄን ግን እንዳለ ብትደምሩት 100 ይመጣል። ይሄ 64 ይመጣል። ይሄ 23 እና 27 40 ይመጣል። 64 ማለት 23 እና 27 30 ይመጣል። 6 እና 64 70 ይመጣል። 100 ይመጣል። እንግዲህ እንዴት ነው በነቀምት ሰዎች ቤት የሚያገኙት ይላል። አንደኛው መሬት በመግዛት ነው መሬት ወይም ቤት በመግዛት ነው። እንደዛ የሚያገኙት 23% የሆኑ ሰዎች ወይም በቁጥር እንግዲህ ከተወሰደው ከሳምፕሉ ስንት ይሆናል? አሁን ይሄ እንዳልኳችሁ 104 like ነው 20 ወደ 155 ምናምን አካባቢ ሳምፕል ነው ተወስዶ የተሰራው የሚመስለው ማለት 155 160 እና በነቀምት ያለው ሁኔታ 23% ሰው በግዢ ነው መሬት የሚያገኘው። 6% የሚሆነው በውርስ ያገኛል። 7% በስጦታ ያገኛል። መንግስት አሎኬት አድርጎ የሚገኘው 34 ነው። ከመንግስት ወይም ከግለሰቦች በሚከራይ ደግሞ 30% ነው። እና እንግዲህ ስታቲስቲክሱ ይሄ ነው። አዲስ አበባ ቀበሌ 19 ቀበሌ 2021 የሚባሉት ቦታዎች ነው like ነው ቦታው ምን ነበረ? acquisition of land by sample households in አዲስ አበባ የካ ሰብሲቲ የካ የሚባለው ክፍለ ከተማ ላይ ቀበሌ 19 ቀበሌ 2021 አባዳ ጣፋ እና 3 ኮለን ነው። ስለዚህ ዝም ብለን ይሄ ምን ሊል እንደፈለገ እኔ አልገባኝም እውነት ለመናገር። ይሄኛው የፈረስ ኮለን ቀበሌ 19 ነው። ይሄኛው ቀበሌ 2021 ነው። ይሄኛው ደግሞ ከሁለቱ ድምር ነው ማለት ነው። እና ቀበሌ 19 ላይ እንግዲህ ማለት ከገጠር ቀበሌ አስተዳደር 2% ተገኝቷል ነው like ሁለቱን ደምሮ ማለት የቀበሌዎቹን 19 20 21 ይሄ 19 ነው ብያቸዋል። ይሄ ቀበሌ 19 ነው። ይሄ ቀበሌ 20 እና 21 ናቸው። ይሄ ደግሞ የሁለቱ ድምር ነው ማለት ነው። ስለዚህ ድምሩ ላይ እናተኩር። ምክንያቱም ቀበሌዎቹን ስፔሲፊካሊ ስለማናቃቸው
በዚህ እንደዚህ ነው ከማለት ሁለቱን ደምሮ ዋና የተፈለገው በአዲስ አበባ ለምሳሌ አንድ ሳምፕል ከተወሰደ የካ ሰብ ሲቲ ምን ያህል እንትን አለው ነው። ስለዚህ ከገጠር የቀበሌ አስተዳደር የተገኘ 2% መሬት ከገጠር ቀበሌ አስተዳደር የሚገኝ ነው። ከገበሬ የሚገዛ 26% ነው ይላል። ከደላላ 45% ነው የሚገዛው ይላል። ስፔኩሌተር ከቤተሰብ የሚወረስ 24% ነው። በጉልበት የሚያዝ ደግሞ 2% አለ ይላል። እና ሲታይ ልብ የሚያወርድ ነው። ሰውን እዩት እንግዲህ ለደላላ ተጋልጧል። ሰው ከስፔኩሌተርስ ነው የምትገዙት ወይ ከገበሬ ነው የምትገዙት? ግሬተር ቻንኩ ከሞላ ጎደል ህገወጥ በሆነ መልኩ የሚገኘው የመሬት ምን ያህል ነው ብላችሁ ስትሉ 26 ማለት ነው። ኦፍኮርስ ሳምፕል ነው፣ ግን 26 ሲደመር 45 ስንት ይመጣል? 76 69% ከሞላ ጎደል 71 ነው። የገጠር ቀበሌውና በጉልበት የሚያሱትን ስንደምሩበት ሚኒመም 70% ካልሆነ 73% አዲስ አበባ ውስጥ የሚገኘው መሬት የሚገኘው በፍትሐዊና ጤናማ ሰላማዊ በሆነ መንገድ አይደለም። ህዝብን ነው በሚያንገላታ የሀገር ልማትን አንቆ በሚይዝ አላራምድ ባለ ኋላ ቀር መንገድ ነው እና ለምንድን ነው እንደዚህ የምንሆነው? ችግር ማለት ነው። አዲስ አበባን የሌባ ዋሻ አድርገነዋል ነው ያሰራር የፖለቲካው እና የሆነ ሆኖ ጠቅለል ስናደርገው ክቡር ውድ ኢትዮጵያውያን እኔ የሚያሳስበኝ ነው የምላችሁ። አሁን ለምሳሌ እኔ የሚያሳስበኝ አንደኛ ከተማ ውስጥ የምንፈጥረውን ውጥንቅጥ አስቡት ማለት ነው። ባልታቀደ መልኩ አሁን በስፔኩሌተር ከገበሬ ላይ በመግዛት በጉልበት በመያዝ ከገጠር ቀበሌ አስተዳደር እንትን በማለት የሚገዛ ስለሆነ ማለት በአብዛኛው መሬቱ ማለት በአብዛኛው ሰው መሬት የሚያገኝበት መንገድ ይሄ ስለሆነ በትክክል በፕላን በቅድ ተዘጋጅቶ ነው ኢንፍራስትራክቸሩ ታስቦ ዴቨሎፕመንት ተብሎ ህዝቡ ነው እንዴት ልበላችሁ ሆሊስቲክ ኢኮኖሚክ እንትን በሆነ መልኩ ስላልሆነ የሀገራችንን እድገት በጣም አንቆ ይዟል። ማለት ኮስት ኦፍ ኦፖርቹኒቲ ኮስቱ ማቪው ኢትስ አንፕሬሲደንትድ ነው። እንግዲህ እዚህ ጋር የሚያሳየው ካርታው ቤንችማርክ ላንድ ፕራይስ ነው ላንድ ፕራይስ ትራንዚሽናል ሰበርባን ቢልት አፕ ነው ሰበርባን ቫካንት እንግዲህ የ2011 ነው። ይሄ ማለት በእንትን ነው በጣም ውድ የሆነው እዚህ አካባቢ ነው ቦታው። ከዛ እዚህ አካባቢ ይሆናል ይቀንሳል። እንደዚህ ስታረጉትም ቦታ ይቀንሳል። እነዚህ ግሬ ኤሪያዎቹ እንግዲህ ያልተሰፈረባቸው ያልተገባባቸው ቦታዎች ናቸው ነው ባዶ ቦታዎች ናቸው ነው። ይሄ ከቆሻሻ ጋር የተያያዘ ጉዳይ ነው የሚቀጥለው ማለት ነው። ከጀመርኩት አልጨረሰውም ቢካዝ የቆሻሻውን ጉዳይ ኢንፋሲስ ሰጥቼ ከዚህ ይሄንን ፔፐር እና ያ ማን ነው ስሙ የአንድ ብቻ በሆነ ኤንጂኦች የተሰራ አንድ ሪፖርት አለ በቀደም ያሳየዋችሁ ከሱ ጋር አድርጌ አብሬ ያቀርበዋለሁ ብዬ አስቤያለሁ። ስለዚህ እዚህ ጋር አናቁም። ያው እንግዲህ ይህንን ቪዲዮ ስጨርስ ምለው ምንድነው ቦታው አልቸገረንም። ፊዚካሊ የቦታው ችግር የለንም። አሁን አዲስ አበባ ራሱ ብታዩት እንግዲህ 2011 ዓ.ም አዲስ አበባ ተብሎ ከተከለለው አካባቢ ቀላል የማይባለው አካባቢ ክፍት ነው። አሁን ግሪን አይደለም፣ ግን ለምን እንደሆነ አላውቅም። ስኬርሲቲ እንዳለ ነው።
ካለውም ራሱ እዚቹ ያለችው ላይ ስንጠባበቅ በትክክል ፕላን አድርገን እንትን ነው እንትንም ይመስላል አንዳንዴ ምንድን ነው የሚባለው አይ ዶንት ኖ ምን እንዴት ደላሎች ራሱ እንደዚህ ፓወርፉል የሆኑበት ምክንያት መታወቅ ያለበት ይመስለኛል። ማለት how do they manage to wield such ፓወር ስፔኩሌት የማድረግና መሬትን ዋጋ የመቆጣጠር ነገር ቀላል አይደለም። አሁን በደላላ የሚገኘው መሬት በአዲስ አበባ ተብሎ ሪፖርት የተደረገው እንግዲህ ባይንግ ፍሮም ስፔኩሌተርስ በአማካይ ማለት ነው። አንዳንዱ ቦታ 38% ነው፣ አንዳንዱ ቦታ 52%፣ አማካይ ስትሰዱለት 95 ይመጣል፣ 45%። በጣም ብዙ ፓወር አላቸው። እንዴት ራሱ ሊሆን ቻለ? አይ ዶንት ኖ። እንግዲህ ሪሰርች ማድረግ የሚቻል ከሆነ ሪሰርች አድርጌ እመጣበታለሁ። ግን በሚቀጥለው ላተኩር የምፈልገው ከዌስት ማኔጅመንቱ ጋር ነው። ግን ቦታ እያለ አቅደን እና በሰፊው አስበን አእምሯችን ከማይሆን አጉል ፖለቲካ ወጥተን እድገትን ባሰበ ኢኮኖሚያዊ ተጠቃሚነትን ባሰበ መልኩ ከተማ ስለማናስፋፋ ማለት የተዘረዘሩት ዘርፈ ብዙ ችግሮች ከመፍጠር ባሻገር ማለት አካባቢ ከመበከል የኑሮ ውድነት ከማምጣት ወዘተ ወዘተ ባሻገር በአርባናይዜሽን ልንፈጠር የነበረውን ትልቅ የኢኮኖሚ ፖቴንሻልም አፈር ከድሜ እያስበላ ነው እና የሚያሳዝን ነው። የራሳችን ጠላት የሆንበት ሁኔታ ነው ያለው። ስለሰማችሁኝ አመሰግናለሁ። በ13ኛው እንገናኝ። የዛ ሰው ይበለን። መልካም ጊዜ